ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ከርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነት ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ አንዲት ሴት ውሃ ቀጅ ሴት ያቺ ሴት ባል ስታገባ ጋኔን ሲገልባት ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይህች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚህችን ሴት ገመና የሚያውቅ የአንዲት ሴት ገመናና ሀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንኳን እንዳያሸማቅቋት ምሳ በልታችሁ ነው ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያችን ውሃ ስጭኝ አልሰጥም፣ ውሃ ስጭኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስ ነህ? አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጭኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ ብየ መብል ዘይተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው።